አሻጋሪ ሚዲያ የሚዝናኑበት፣ ቁም ነገር የሚጨብጡበት፣ ዓለም አቀፍ ግንዛቤውን የሚያሰፉበት፣ ስለ ተፈጥሮ አስደማሚ ክስተቶች የሚሰሙበት፣ በአጠቃላይ የሚወዱት አይነት አቀራረብ ይዞ የመጣ የዩቲዩብ ቻናል ነው አሻጋሪ ሚዲያ። እንደሚወዱት አይጠራጠሩ። በመሆኑም ሰብስክራይብ በማድረግ ይወዳጁን። አሻጋሪ ሚዲያ። አሁንም ነግራችሁ ስለ ሶስቱ ተወዳጅ ዩቲዩበሮች ነው። ሚስተር ቢስት የዩቲዩብ ቻናል። ሚስተር ቢስት የዩቲዩብ ቻናል ባለቤት ትክክለኛ ስሙ ጀሚ ዶናልድሰን ይባላል። የተወለደው በ1998 በአሜሪካ ግዛት ውስጥ በሰሜን ካሮሊና ግሪንቪል በምትባል ከተማ ነው። ጀሚ ዶናልድሰን ወይንም ዝናን ባተረፈበት የዩቲዩብ ቻናል ስሙ ሚስተር ቢስት ከዩቲዩበርነት ባሻገር የሚዲያና የቢዝነስ ሰው ሲሆን ዩቲዩብን ሀብሎ የጀመረው በፈረንጆቹ 2012 ዓ.ም ነበር። ሚስተር ቢስት የመጀመሪያ ቪዲዮ የሚያሳየው ማይንክራፍት በተሰኘ የአኒሜሽን ጌም ሲጫወት የተቀረጸ ነበር። ይህ ማይንክራፍት የተሰኘ የአኒሜሽን ጌም የቆይታ ርዝማኔው 3 ደቂቃ አካባቢ ነበር። የቪዲዮ ጥራቱም እጅግ የወረደ የሚባልለት የቪዲዮ አይነት ነበር። This may be a challenge. You know how hard zombie pigmen are. Them swords are... በነገራችን ላይ ለጀሚ ዶናልድሰን የመጀመሪያ የዩቲዩብ ቻናሉ አይደለም ሚስተር ቢስት፣ ሁለተኛ የዩቲዩብ ቻናሉ እንጂ። የመጀመሪያ የዩቲዩብ ቻናሉ ቤስት 52 ዋይ የተሰኘ የዩቲዩብ ቻናል ነበር። የዚህ የቤስት 52 ዋይ የተሰኘ የዩቲዩብ ቻናሉ የመጀመሪያው ሰብስክራይበር ደግሞ ሪቨን ማይኖጊን ይባላል። ከዚህ ሁሉ በኋላ ነው ሚስተር ቢስት የተሰኘው የዩቲዩብ ቻናሉን ይዞ ብቅ ያለው። ሚስተር ቢስት ከሙሉ ዩቲዩበርነት ከመሆኑ በፊት በግሪንቪል ክርስቲያን ኮሌጅ ውስጥ የቤዝቦል ኳስ ተጫዋችና የሃይስኩል ተማሪም ነበር። ከትምህርት ሰዓት ውጪ ከጓደኛው ጋር ለዩቲዩብ የሚሆን አይዲያዎችንና ኮንተንቶችን ክሬት በማድረግ ነበር ጊዜያቸውን የሚያሳልፉት። ከብዙ ልፋትና ጥረት እንዲሁም ድካም በኋላ ሚስተር ቢስት ወደ ታዋቂነት ዝና ከፍ ያደረገውን ሐሳብ ብልጭ አለለት። እሱም መቁጠር ነበር። አዎ መቁጠር። ሳያመነታ አደርገዋለሁ ሲል ከራሱ ጋር ተስማማ። ከአንድ ጀምሮ እስከ 100,000 መቁጠር። ሚስተር ቢስት በአንድ ክፍል ውስጥ ተቀምጦ ካሜራውን ካስተካከለ በኋላ ትንፋሹን አሰባስቦ 1 ሲል ጀመረ። እንዳለውም አደረገው። ከ1 እስከ 100,000 ድረስ መቁጠር ቻለ። ከ1 እስከ 100,000 ቆጥሮ ለመጨረስ አጠቃላይ የወሰደበት ሰዓት 40 ሰዓታት ነበር። ነገር ግን ለተመልካቾች ምቹ ይሆን ዘንድ በማፈጣጠን ወደ 23 ሰዓት ዝቅ አድርጎ ዩቲዩብ ላይ ጫነው። ይህ ቪዲዮ መጠሪያው I counted 1000 የሚል ነበር። ሚስተር ቢስት በማህበራዊ ሚዲያ መነጋገሪያ ሆነ። ያሰበው ተሳካለት። በዚህ ቪዲዮም 100,000 እይታን በ24 ሰዓት ውስጥ ያስገኘለት ሲሆን 30,000 ሰብስክራይበርም አግኝቷል። ይህ ቪዲዮ በአሁኑ ሰዓት ከ31 ሚሊዮን በላይ እይታን አግኝቷል። ሚስተር ቢስት በ2024 ከፍተኛ የታየለት ቪዲዮ 541 ሚሊዮን ቪው ያገኘ ሲሆን $456,000 ማስገባት ችሏል። የዚህ ቪዲዮ ርዕስም ስኳድ ጌም ኢን ዘ ሪል ላይፍ ይሰኛል። ይዘቱም የስኳድ ጌም ሲሆን 456 ተሳታፊዎችን የያዘ ነው። በአሁኑ ሰዓት ይህ ቪዲዮ ከ700 ሚሊዮን በላይ እይታን አግኝቷል። በአሁኑ ሰዓት ከዩቲዩብ ስራው ጎን ለጎን የፋስት ፉድ በርገር ቤት ከፍቷል። ሚስተር ቢስት በበጎ አድራጎት ስራዎችም የሚታማ አይደለም። በየሳምንቱ ቅዳሜ ከሰዓት የሰራቸውን ቪዲዮዎች የሚለቅ ሲሆን ላይቭ ስትሪምም የሚቀመጥበት ጊዜ አለ። በአሁኑ ሰዓት በዩቲዩብ ከ390 ሚሊዮን በላይ ተከታይ በመያዝ በተከታይ ብዛቱ አንደኛ ደረጃነትን ይዟል። በቲክቶክ ደግሞ ከ111 ሚሊዮን በላይ ተከታዮችን በመያዝ በሶስተኛነት ደረጃ ላይ ይገኛል። በዩቲዩብ ብቻ $700 ሚሊዮን ዓመታዊ ገቢው እንደሆነ ይነገርለታል። በ2024 ደግሞ ከዩቲዩብ $550 ሚሊዮን በማግኘት ከፍተኛ ተከፋዩ ዩቲዩበር ሊሆን ችሏል። ሚስተር ቢስት በርካታ ሽልማቶችን የተሸለመ ሲሆን ከነዚህም መካከል በዩቲዩብ ኮንተንት ክሬተር ኦፍ ዘ ይር አዋርድ በ2021 በ2022 በ2023 እና በ2024 ለተከታታይ 4 ዓመታት 4 ጊዜ እንዲሁም
በፋቮራይት ሜል ክሬተር አዋርድ በ2022 በ2023 በ2024 ለተከታታይ 3 ዓመታት 3 ጊዜ መሸለም ችሏል። በተጨማሪም በፈረንጆቹ 2023 ከ100 ምርጥ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች መካከል መካተት ችሏል። ከሚስተር ቢስት የዩቲዩብ ቻናል በመቀጠል ቲ-ሲሪየስ የተሰኘው የህንዱ የሙዚቃና የፊልም ድርጅት የዩቲዩብ ቻናል ይገኛል። ይህ የሙዚቃና የፊልም ድርጅት ካምፓኒ የተመሰረተው በፈረንጆቹ ሐምሌ 11 1983 ዓ.ም ሲሆን መስራቹም ጉልሻን ኩማር ድዋ ይባላል። ይህ ግለሰብ የህንድ የሙዚቃና የፊልም ፕሮዲውሰር ነበር። ይህ ድርጅት ራሱን ቲ-ሲሪየስ ብሎ በዩቲዩብ የተከሰተው በመጋቢት 13 2006 ዓ.ም ነበር። ነገር ግን በቻናሉ ቪዲዮዎችን መጫን የጀመረው ዘግይቶ ከ4 ዓመታት በኋላ በ2010 ዓ.ም ነበር። መጀመሪያ በቻናሉ ላይ የጫነው ቪዲዮ ስያሜው ሚ አትዘዙ የተሰኘ ሲሆን 19 ሰከንድ ርዝማኔም ነበረው። በአሁኑ ሰዓት በዩቲዩብ ከ292 ሚሊዮን በላይ ተከታይ በመያዝ በተከታይ ብዛቱ ሁለተኛ ደረጃ ላይ ይገኛል። ሶስተኛው የዩቲዩብ ቻናል መነሻውን በአሜሪካ ካሊፎርኒያ ግዛት ያደረገው ኮኮሜሎን የተሰኘ የዩቲዩብ ቻናል ሲሆን መስራቹም ጃይ ሲዮን ይባላል። ይህ የዩቲዩብ ቻናል የተከፈተው በ2006 ዓ.ም ሲሆን ይዘቱም በ3D አኒሜትድ የተደረገ ትምህርታዊና የሙዚቃ መዝሙር ቪዲዮዎችን ይለቃል። ቻናሉ በአሁኑ ሰዓት ሞንግ ለተሰኘ የብሪቲሽ የመዝናኛ ካምፓኒ የተሸጠ ሲሆን እጅግ ዝነኛና ተወዳጅ የዩቲዩብ ቻናል ነው። በዩቲዩብ ከ192 ሚሊዮን በላይ ተከታዮችን በመያዝ በተከታይ ብዛቱ ሶስተኛ ደረጃ ላይ ይገኛል። ዩቲዩብ ከሚከፍላቸው ከፍተኛ ተከፋዮችም አንዱ ሊሆን ችሏል።